ሰላም እንደምን አላችሁ? እንደምን ቆያችሁ? ውድ ነው መልካም ሚዲያ ቤተሰቦቼ በያላችሁበት ሰላማችሁ ይብዛ። እግዚአብሔር አምላካችን በድጋሚ ስላገናኘን ስሙ ይክበር ይመስገን። በዛሬው ቆይታችን የመጽሐፍ ቅዱስ ጥናታችንን እንቀጥላለን። ሰሞኑን እንግዲህ እስከ ክፍል 3 የሚሆን ቆይታ ማድረጋችን ይታወቃል። መጽሐፍ ቅዱስ ማለት ነው በሚል መጽሐፍ ቅዱስ ለምን ቅዱስ ተባለ፣ ሌላም እንደዚህ የመጽሐፍ ቅዱስ ታሪክን የትና መቼ ተጻፈ የሚሉ ሐሳቦችን በማንሳት ቆይታችንን ማድረጋችን ይታወቃል። ምናልባት የመጀመራችሁ ከሆነ ወደ ኋላ ያሉትን ክፍሎች ማድመጥ ትችላላችሁ፣ አዲስ የሆናችሁ ማለት ነው። በዛሬው ቆይታችን ደግሞ መጽሐፍ ቅዱስ ወደ ኢትዮጵያ እንዴት ሊመጣ ቻለ የሚለውን ሐሳብ አንስተን ቆይታችን እናደርጋለን። ብዙዎች እያዩት አይደለም፣ እውነት ለመናገር 100 ሰው 200 ሰው ከዛ አይበልጥምና ካለው አማኝ አንጻር ግን ይሄ ቁጥር በቂ ነው ወይ? እሱ ነው ጥያቄ ሊሆን የሚገባው። ምናልባት በእኔ በኩል የቪው ጉዳይ አስጨንቆኝ አይደለም፣ ወይም የእይታ ጉዳይ ማለት ነው። ግን ደግሞ እንደ በመንፈሳዊ መነጽር ካየ ነው አንድ ሰውን ለማዳን ነው ክርስቶስ ወደዚህ ዓለም የመጣውና ዞሮ ዞሮ ዓላማችን እሱ ነው። ከቪው አንጻር ብዙ ሰው ሰብስክራይብ ከማድረግ አንጻር ከዛ አንግል አይደለም እኔም ማየት የምፈልገው። ዞሮ ዞሮ ግን አንድ ሰውም ቢሆን ቢያየው 2 ሰውም 3 ሰውም 100 ሰው ቀላል አይደለምና ማለት ነው። ስለዚህ ዛሬም እንቀጥላለን። ከኔ የሚጠበቀውን አደርጋለሁኝ። እናንተም ላይክ አድርጉ፣ ብዙዎች ጋር እንዲደርስ ሸር አድርጉላቸው። ይሄ ነው በቅድሚያ ማሳሰብ የምፈልገው። እንግዲህ ትንሽ ድምጽ ችግር ሊኖረው ይችላል፣ ቅዝቃዜ ያየሩ ማለት ነው። ስለዚህ ያንን ከወዲሁ መናገር ፈልጋለሁኝ፣ የድምጽ ችግር ካለ ማለት ነው። በዛሬ ቆይታችን መጽሐፍ ቅዱስ ወደ ኢትዮጵያ እንዴት መጣ የሚለውን መነሻ አድርገን አጥር ያለ ቆይታ ለማድረግ እንሞክራለን። ምናልባት እንግዲህ ኢትዮጵያ ብዙ ጊዜ ታሪኳ ከእስራኤል ጋር የሚገናኝ ነው። የዛሬውን አድርገውና ማለት ነው። የዛሬውን አድርገውና ማለት ምን ማለት ነው? ከክርስቶስ ልደት በፊት ነው ታሪካችን የሚጀምረው፣ ወይም ደግሞ ዓለም ከመፈጠሩ ጀምሮ ወይም ደግሞ ዓለም ከተፈጠረበት ጀምሮ የኢትዮጵያ ታሪክና የእስራኤል ታሪክ የተገናኘ የተቆራኘ ነው በብዙ መልኩ ማለት ነው። ስፔሻሊ መንፈሳዊ ሕይወት ላይ ማለት የዛሬዎቹን ያደርገውና ያልኩበት ምክንያት ምንድነው? የዛሬዎቹ ሐሳብ መሰል የሚጠብቁ ስለሆኑ በብዙ ነገሮች እንለያያለንና ማለት ነው። ስለዚህ አንዱና የመጀመሪያው ብዙ ጊዜ የእግዚአብሔር ሕዝቦች ወይም ሕዝበ እስራኤል ተብሎ የሚጠሩት በመጽሐፍ ቅዱስ የምናውቃቸው እስራኤላውያን ለእግዚአብሔር የተለዩ ነበሩ። እስራኤል ዘሥጋ የምንላቸው ማለት ነው። ለምን ከተባለ ደግሞ ቃል ኪዳን ገብቶላቸው የአባቶቻችሁ አምላክ ነኝ፣ የአብርሃም የይስሐቅ የያዕቆብ አምላክ ነኝ ብሎ እግዚአብሔር ለነሱ ብዙ በርካታ ቃል ኪዳኖችን ገብቶላቸው መጽሐፍ ቅዱስ እናገኛለንና የሚገርመው ነገር ኢትዮጵያ በብሉይ ኪዳን ስርዓትም በአዲስ ኪዳን ስርዓትም እግዚአብሔር ስትከተል የነበረች በዓለም ላይ ብቸኛው ሀገር ናት። እስራኤል እንኳን ከክርስቶስ ልደት በፊት የነበረውን ታሪኳን ስናነሳ ምንም እንኳን የእግዚአብሔር ሕዝቦች ቢባሉም እንኳን ያን ጊዜ እግዚአብሔር ማምለካቸው ቢቀጥሉም እንኳን አሁን በአዲስ ኪዳን ግን አቋርጦታል። ለምን ካለን ደግሞ ራሱን ክርስቶስን ሰቅለው ገለው ለሞት ያበቁ ስለሆኑ ማለት ነው። እስራኤል ይሄን ስታደርግ ኢትዮጵያ ግን ጥንትም ነበረ፣ አሁንም ነበረ። በእርግጥ ዛሬ ላይ እንኳን የኢትዮጵያ ማንነት ስንመለከት የዛሬን ያድርገውና ብለን እንድንናገር የሚያደርጉን በጣም ብዙ በርካታ ነገሮች አሉ። በተለይ መሀል ላይ ማንሳት ተፈልገው ሰሞኑን ለምሳሌ በአሩሲ አካባቢ የተጨፈጨፉ ክርስቲያኖች ሰምታችኋል። የእመቤታችን የቅድስት ድንግል ማርያም የኪዳነ ምሕረት ስዕል አድኖ ሲቅደድ አይታችኋል። በዚህ ትናንትና ከትናንት ወዲያ ማለት ነው። እርስ በርሳችን ስንባላ ይቅርታ፣ እርስ በርሳችን ስንባላ እያንዳንዳችን ተከፋፍለን በዘር ስንቧደን ሁላችንም በየፊናችን ሲኖዶስን የማርቆስን የሐዋርያትን ሲኖዶስ ለሁለት ለመክፈል የተሄደበትን ርቀት ስንመለከት አሁንስ ቢሆን ኢትዮጵያ ናት ወይ የሚል ጥያቄ ብዙ ሰው ያነሳ ይችላል። ግን እውነታው እንደዛ አይደለም። ከላይ ያለው ብዙ ጊዜ የሚጮኸውን ነገር ስለምንሰማ ነው እንጂ በጣም ብዙ ሀብቶች ያሏት በብዙ ነገሮች የታነጸች ሀገር ናት። ግን ፈተና ላይ ናት ወይ? አዎ፣ ይሄን አንጠራጠርም፣ አንክድም። ኢትዮጵያ አሁንም ፈተና ውስጥ ነው ያለችው። አርብ ላይ ነው ያለችው። እሁድ መምጣቱ አይቀርም። ትንሣኤ ማለት ነው። አርብ የክርስቶስ መከራ ነው። አርብ ካለፈ በኋላ ያው ትንሣኤ መምጣቱ አይቀርም። ሁላችንም ለትንሣኤው ያብቃን መልእክቴ ነው። ስለዚህ
መጽሐፍ ቅዱስን ስናነሳ ኢትዮጵያ እንዴት የመጽሐፍ ቅዱስ ባለቤት ልትሆን ቻለች ነው? እንዴት ነው የመጽሐፍ ቅዱስ ታሪኮችን ስናነሳ ወደ ኢትዮጵያ መጽሐፍ ቅዱስ እንዴት መጣ ነው? ይሄንን እንግዲህ ስናነሳ አሁንም ወደ ኋላ ወይም ደግሞ ከክርስቶስ ልደት በፊት የነበረው በተለይ የብሉይ ኪዳን መጽሐፍት ወደ ኢትዮጵያ እንዴት መጡ ስንል ጠቢቡ ሰለሞን ጋር ነው የምንሄደው፣ ወይም ደግሞ ኢትዮጵያዊቷ ንግስት ሳባን እናነሳለን ማለት ነው። እንደምታውቁት የንግስት ሳባን ታሪክ ስናነሳ ብዙ ጊዜ ኢትዮጵያ ውስጥ በአክሱም አካባቢ ምን አይነት ታሪክ ተሰርቶ እንደነበረ ከዚህ በፊትም አንስቼዋለሁ። አባቷ አጋቦስ እንደሚባል ዘንዶን በዛ አካባቢ እንዴት ይመለክ እንደነበረ ኢትዮጵያ ውስጥ ማለት ነው። ያ ዘንዶ ከተገደለ በኋላ የደም ፍንጣሪ እግሯን ነክቷት እንደነበረ፣ የዘንዶ የደም ፍንጣሪ፣ ከዛም እግሯ ላይ ቀንድ የመሰለ ነገር ወጥቶባት እንደነበረ በጣም ብዙ ነገሮችን አንስተን ከዚህ በፊት ተነጋግረናል። ከአንድ ዓመት በፊት ወይም ከሁለት ዓመት በፊት ማለት ነው። ከዚህ የተነሳ ቅድስት ሳባ ወይም የአጋቦስ ልጅ ወደ ኢየሩሳሌም ሄዳ እንደነበረ ታሪክ አንስተን ተነጋግረናል። አንዱ ምክንያት የመጽሐፍ ቅዱስን ታሪክ ስናነሳ መጽሐፍ ቅዱስ ወደ ኢትዮጵያ እንዲመጣ ምክንያት የሆነችው ይቺ ሴት ናት። በጣም የሚገርመው ነገር ኢትዮጵያ ከእስራኤል የተለየች ሀገር እንደሆነች ራሱ ባለቤቱ እግዚአብሔርም በመጽሐፍ ቅዱስ ገልጾልናል። በነገራችን ላይ እናንተ እስራኤላውያን እንደ ኢትዮጵያውያን አትሆኑብኝም ብሎ የተናገረበትን ታሪክ ታስታውሳላችሁ መጽሐፍ ቅዱስ ላይ። ዛሬስ እግዚአብሔርና እናንተ እንደዛ ይለን ይሆንን? ከማን ሰው ያነጻጽረን የሚችለው? ከማንም ማንነጻጽር የምንመስል ሆነናል። ዛሬ ላይ በብዙ ነገሮች ደካሞች ስለሆን ማለት ነው። የመፍረድ ጉዳይ አይደለም፣ እውነታውን ነው የምላችሁ። እንደ አይነት መልእክቶችን እንኳን ማስማት የማይፈልግ ትውልድ ተፈጥሯል ነው ባጭሩ። መንፈሳዊ ነገር እግዚአብሔር እንኳን የማይሰማበት ዘመን ላይ ማለት ነው። በስም ብቻ ነው ከላይ እግዚአብሔር እግዚአብሔር የምንለው፣ ከላይ ብቻ ነው መንፈሳዊ የምንመስለው። እኔንም ጨምሮ እኔ ከእናንተ የተለየሁ አይደለሁም ትና አይደለም። ስለዚህ በዛን ዘመን እቺ ሴት ወደ ኢየሩሳሌም የጠቢቡ ሰለሞንን ጥበብ ሰምታ በነጋዴው በታምሪን አማካኝነት የወርቅ ነጋዴ በግመል እየተመላለሰ ከኢትዮጵያ እስራኤል ድረስ እየተመላለሰ ከ2000 ኪሎ ሜትር በላይ እያቋረጠ ይነግር ነበርና እስራኤል በሚሄድበት ሰዓት የእስራኤልን ታሪክ የጠቢቡ ሰለሞንን ታሪክ እየመጣ ይነግራት ነበርና ይህን ታሪክ ይህን ጥበብ ይህንን በረከት ሄጄ ማድነቅ አለብኝ አለች። ተናግራም አልቀረችም፣ ሄደች። ስንት ሰራዊት አሰልፋ በስንት ፈረሰኛ ተጅባ ሄደች። ከ2000 በላይ ኪሎ ሜትር አቋርጣ። ያው እግሯ ላይ ቀንድ ነገር አለባት ብያችኋለሁ። በዋናነት ዛሬ ታሪኩን አጥበን የምንመለከተው መጽሐፍ ቅዱስ ወደ ኢትዮጵያ እንዴት መጣ የሚለውን ነው ዋናው ነጥባችን፣ መነሻችን ማለት ነው እንጂ የእሷን ታሪክ በተመለከተ ከዚህ በፊት ሰርቼበታለሁ ብያችኋለሁ። ስለዚህ ንግስት ሳባ ወደ ኢየሩሳሌም ከሄደች በኋላ እግዚአብሔር አንተን በጥበብና በሞገስ እዚህ ዙፋን ላይ ያስቀመጠ እግዚአብሔር የተመሰገነ ነው ብላ ጥበቡን አደነቀች። በማቴዎስ ወንጌል ክርስቶስን በነገራችን ላይ ይችን ሴት አድንቋታል። በዚህ ምድር ላይ በመጣበት ሰዓት ክርስቶስ ስለ ንግስት ሳባ ከደቡብ የመጣች ሴት እያለ ማለት ነው ምስክር ትሆናለች እያለ ማለት ነው። በዚህ ትውልድ ላይ ትፈርዳለች እያለ ነበር። ከኢትዮጵያ እስራኤል ድረስ ሄዳ ያንን ተአምር ማድረጓን ያንን የበረከት የእግዚአብሔርን ጥበብ ማድነቋን ራሱ ክርስቶስም መስክሮላታል። እቺ ሴት ማለት ኢትዮጵያዊቷ ናት፣ የኛ እናት ማለት ነው። ዛሬ እኔና እናንተ የሷ ልጆች ነን። በስም በግብር ግን ማንን ነው የምንመስለው? ለዛ ነው አዲስ የዓለም ስርዓት በዋናነት ከእንደነዚህ አይነት እናቶቻችንና አባቶቻችን ቅዱሳን ለይቶ ለምዕራቡ ዓለምና ለዚህ ለአሸን ኮተቱ ዓለም ማስገዛት ነው። ስለዚህ የእናቶቻችንና አባቶቻችን ልጆች እንዳንሆን ወደዛ እየወሰደን ነው። ስለዚህ ጥንቃቄ እናድርግ እያልን ሁሌ የምንለፈልፈው ለዚህ ነው። የኛ እናቶችና አባቶች ታሪካቸው ይህንን ነው የሚመስለው። የኛስ እሳት አመድ ወለደ እንዳይባል ታሪካችን እንዳይበላሽ ጥንቃቄ ማድረግ አለብን የምንለው ለዛ ነው። ስለዚህ ንግስት ሳባ ያው ኢየሩሳሌም ከሄደች በኋላ ከጠቢቡ ሰለሞን ጋራ ልጅ እንደወለደች ታውቃላችሁ። እንግዲህ እንዴት ወለደች፣ ለምን ወለደች ምናምን የሚለውን አስፈላጊ ከሆነ ኮሜንት ላስቀምጡልኝ፣ ድጋሚ እንሰራበታለን። አሁን ዋናው ዓላማው መጽሐፍ ቅዱስ ወደ ኢትዮጵያ እንዴት መጣ የሚለውን ስለሆነ ከጊዜም አንፃር ማለት ነው እያሳጠርኩኝ የሚሄደው። ስለዚህ ኢየሩሳሌም ከሄደች በኋላ ያው እግዚአብሔርን ጥበብ አደነቀች። ዴር ሱልጣን የሚባለው ገዳም ዛሬ ኢየሩሳሌም ያን ጊዜ እሷ በሄደችበት ሰዓት ለማረፊያ ተብሎ ተሰጥቷት መኳንንቶቿን፣ ነገስታቷን፣ ሰራዊቱን አጅባ የሄደችበት ብዙ ነገር ስለሆነ እዛ ማረፊያ ተብሎ ተሰጥቷት ስቲል ናው የኢትዮጵያ ሀብት ነው። ብዙዎች ዛሬ ያንን ገዳም የኛ ነው እያሉ
እንቧከረዩ ቢሉ ምንካቅሉ ታሪኩ ግን የማይፋቅ የማይደመሰስ ማንም ሊሽረው የማይችል እውነታ በእናታችን አማካይነት ያገኘነው ውርሳችን ነው፣ ስጦታችን ነው፣ ከእግዚአብሔር የተሰጠን ነው። ስለዚህ ጠቢቡ ሰለሞን የመጀመሪያ ልጁ የሚገርም ነው። የበኩር ልጁ የኛው አባት ቀዳማዊ ምኒልክ ነው። እሱን ከወለደ በኋላ እንግዲህ ድጋሚ 22 ዓመት ከሆነው በኋላ ወደ አባቱ ሄዶ እንደነበረ ጠቢቡ ሰለሞን ወደ አባቱ ከሄደ በኋላ እስራኤላውያን እኛ ለሁለት ንጉስ መገዛት አንፈልግም፣ አንደኛችሁ ንገሱ አሉ። እንደዚህ ነው እንዲያው። ስለዚህ እንደዚህ ከሆነማ አነግሰዋለሁ፣ እኔም የበኩር ልጅ እንደሰጠው ሁሉ እናንተም የበኩር ልጃችሁን ስጡኝ አለ። ስንት ሰራዊት አሰልፎ ስንት ካህናት የኦሪት ስርዓት የካህናትን የብሉይ ኪዳን ስርዓት አገልጋዮችን አድርጎ የበኩር ልጃቸውን አድርጎ በአጭሩ ታሪኩ ስንናገር ማለት ነው ወደ ኢትዮጵያ መጡ። ሲመጣ ቀዳማዊ ምኒልክ ያን ነበረ የብሉይ ኪዳን መጽሐፍት ከሄኖክ ጀምሮ እስከ ጠቢቡ ሰለሞን ያሉ መጽሐፍትን እንዳለ ይዞ ወደ ኢትዮጵያ መጣ። ስለዚህ መጽሐፍ ቅዱስ ወደ ኢትዮጵያ እንደመጣ የሚለው ታሪክ ስናነሳ አንዱ በጠቢቡ ሰለሞን ዘመነ መንግስት ጠቢቡ ሰለሞን ወደ ኢትዮጵያ ሲመጣ ይሄን ሀብት ይዞ መጣ ማለት ነው። የመጀመሪያው ይሄ ነው። ሁለተኛው ከጠቢቡ ሰለሞን በኋላ ያሉ መጽሐፍት እንዴት መጡ ከተባለ እንግዲህ እንደምታውቁት እስራኤላውያን ባቢሎን ወርደው ነበር። ከዛ በኋላ ተማርከው ነበር በምርኮ ጊዜ። በዛን ሰዓት የነበሩት የእስራኤል ሽማግሌዎች አባቶች ለኢትዮጵያው ንጉስ ደብዳቤ ጽፈው የኛም እንደዚሁ ተጻጽፈው እኛ ተማርከናል ያሉ መጽሐፍትን ሀብቶቻችን ግን እናውሰዷቸው ብለው ተናግረው ያን ጊዜ ሁለተኛ ከጠቢቡ ሰለሞን በኋላ ያሉ መጽሐፍቶችን እንደገና መጧቸው። ሶስተኛ እስራኤላውያን ባቢሎን ወርደው ተማርከው በነበረበት ሰዓት ትንቢተ ዳንኤል የጻፈውን መጽሐፍ እንደዚሁ በአሽኩር አማካኝነት ወይም ኢትዮጵያ ውስጥ የነገሰው ንጉስ ነው። በሱ አማካኝነት ጠቢቡ ሰለሞን የዳንኤል መጽሐፍቶች ወደ ኢትዮጵያ ሊመጡ ችለዋል። ሶስተኛ በሌላ በኩል እነ ዘሩባቤል የተነሱበትን ዘመን እናነሳለን። ወይም ከ76 ዘመን በኋላ እስራኤላውያን ከባርነት ነፃ ወጥተው ከባቢሎን ባርነት ነፃ ወጥተው ሀገራቸው ሲመለሱ ምንም ነገር የለም፣ ባዶ ነበር። ግን ያኔ እነ ዘሩባቤል ይዘዋቸው የነበሩ መጽሐፍት ነበሩ፣ ደብዳቤ ጻፉ። ያን ጊዜ በቀዳማዊ ምኒልክ ጊዜ ሰለሞን በነበረበት ጊዜ ንግስት ማክዳ መጣ በነበረበት ጊዜ ወደ እናንተ የመጡ መጽሐፍትን እባካችሁ ላኩልን ብለው እኛም ጋር ያሉትን መጽሐፍቶች እንልክላችኋለን ብለው ያን ደብዳቤ ተጻፉ። እንደገና ከምርኮ በኋላ ኢየሩሳሌም ፈርሳ ነበረ። ናቡከደነጾር አፍርቷን ነበረ። ያው አላርፍ ስላሉ ማለት ነው። ከግብጽ ባርነት ነፃ ወጥቷቸው እግዚአብሔር ከዛ ባርነት ነፃ ወጥቶ ከፈርዖን ነፃ ወጥቷቸው ባህረ ኤርትራን ለሁለት ከፍሎ አሻግሯቸው በምድረ በዳ ሲመራቸው የነበረውን አምላካቸውን ዘንግተው ጣዖት ሲያመልኩ ናቡከደነጾር መጥቶ ማረካቸው። ከዛ ኢየሩሳሌም ቤተ መቅደሱ እስከሚፈርስ ድረስ ማለት ነው። ድጋሚው አይደል ታድሶ እነ ዘሩባቤል ከመጡ በኋላ ታስታውሳላችሁ እንደ ነህምያ ቤተ መቅደሱን ለመስራት ምን ጥረት ያደርጉ እንደነበረ። ከዛ በዛም አማካይነት ከምርኮ ከተመለሱ በኋላ ደብዳቤ ተጻጽፈው እነሱ እጅ ላይ ያሉትን የቀሩትን ወደ ኢትዮጵያ ውስጥ የነበሩትን አብዛኞቹን ከሄኖክ ጀምሮ እስከ ሰለሞን ከዛም በኋላ የነበሩ ከጠቢቡ ሰለሞን በኋላ ወይም በምርኮ ጊዜ የነበሩትን መጽሐፍቶች ባቢሎን ወርደው ዳንኤል የጻፋቸው መጽሐፍቶች እግዚአብሔር ገልጦለት የነገረውን ሁሉ ዛሬ የምናየውን በአረማይክ ቋንቋ የተጻፈውን የዳንኤልን መጽሐፍትን የመጽሐፍ ልውውጥ ተደረገ ማለት ነው። በዚህ መልኩ መጽሐፍ ቅዱስ ወደ ኢትዮጵያ መጣ ማለት ነው። ስለ መጽሐፍ ቅዱስ ወደ ኢትዮጵያ መምጣት ታሪክ ነው እያወራን ያለነውና ብዬ ነው። ከምርኮ ከተመለሱ በኋላ በዚህ መልኩ መጽሐፍ ቅዱስ ወደ ሀገራችን ኢትዮጵያ መጣ ማለት ነው። ከዛስ ይሄን እንግዲህ የብሉይ ኪዳን መጽሐፍቶችን እናምናነሳው። ወደ አዲስ ኪዳን መጽሐፍ ስንመጣ ደግሞ እንግዲህ እንደምታውቁት ኢትዮጵያው ጃንደረባ ፊልጶስን በጋዛ ምድር አግኝቶት በዓለ ሃምሳን ለማክበር ሄዶ አግኝቶት እንደነበረ ተጠምቆ እንደነበረ እናውቃለን። ትንቢተ ኢሳይያስን ሲያነብለው ያገኘው ይሄ አንዱ ማረጋገጫ ነው። የኢሳይያስ መጽሐፍ ኢትዮጵያ ውስጥ እንደመኖሩ ኢትዮጵያውያን የኢሳይያስ መጽሐፍን የእነ ኤርምያስ መጽሐፍትን አበይት ነቢያት የምንላቸውን ደቂቀ ነቢያት የምንላቸውን የጻፉትን እግዚአብሔር ቃል በእጃቸው እንደነበረ ይሄ ማረጋገጫ ነው።
የምታነበውን ታውቀዋለህ ታስተውለዋለህ ብሎ ጠየቀው። ለምንድን ነው? መጽሐፉ መጀመሪያ እሱ ጋር ስለነበረ ነው። ለምን? ስለ መጽሐፍ ቅዱስ ወደ ኢትዮጵያ መግባት ነው እያወራን ያለ ነው። ጃንደረባው እንግዲህ በፊልጶስ ዘመን ያለው ማለት አዲስ ኪዳን ላይ ነው ያለው ማለት ነው። በዛ አማካይነት ይሄ እንግዲህ የሐዋርያት ሥራ ግብረ ሐዋርያት ስናነብ ለጃንደረባው የምናገኘው ነው። ሐዋርያት ሥራ ግብረ ሐዋርያት ምዕራፍ 8 ስናነብ ማለት ካልተሳሳትኩ የምናገኘው ታሪክ ነው። እንዴት እንደተጠመቀ በ34 ዓመተ ምህረት ክርስትና ወደ ኢትዮጵያ ከዛም በኋላ በከሳቴ ብርሃን ወይም ፍሬምናጦስ ብለን የምንለው አባታችን በሱ አማካይነት እንደዚሁ መጽሐፍ ቅዱሳችን ወደ ኢትዮጵያ የአዲስ ኪዳን መጽሐፍት እንደመጡ የብሉይ ኪዳን መጽሐፍቶችን በምን መልኩ እንደመጡ በቂ አረፍታም ቢሆን ተነጋገርን። የአዲስ ኪዳን መጽሐፍትን ደግሞ በእንደዚህ አይነት መልኩ በእነ ፍሬምናጦስ አማካይነት ወደ ኢትዮጵያ እንደመጡ ነው የሚነግረን። ወንጌል ወይም ደግሞ ሐዋርያት ከኢየሩሳሌም ተነስተው ወደ መላው ዓለም ተበትነው ስብከት ሳይጀምሩ የመጀመሪያዋ ወንጌልን ያገኘች ኢትዮጵያ ናት። በነገራችን ላይ ጃንደረባው ፊልጶስ ሲያጠምቀው ያኔ በ34 ዓመተ ምህረት ክርስትና ገና እዛው እስራኤል ነበረ። ወደ መላው ዓለም አልተሰፋም ነበር። ግን እዛው ወዳው ነበረ ኢትዮጵያ የዚህ ሀብት ባለቤት የሆነችው የክርስትና የወንጌል ባለቤት የሆነችው ኢትዮጵያውያንን እንዴት እንደሚወደን አንዳንድ ጊዜ እግዚአብሔር ያዳላል እንደስከሚባል ድረስ ማለት ነው። ስለሚያዳላ አይደለም። መላው ዓለም ሁሉ የሰው ልጅ ሁሉ ለእግዚአብሔር ነው። ለኛ ለኢትዮጵያውያን ግን የተደረገልን ነገር ምን ለመናገር ያንን መነሻ ማድረግ ነው። ያዳላል ወይ ብለን እስከምንል ድረስ የሚያናግረን ማለት ነው። ስለሚያዳላ ግን አይደለም። ግን ይሄን ጸጋ መጠቀም ነው። እግዚአብሔር ነው የሚያውቀው ለምን እንደመረጠን። እስራኤልን ለምን እንደመረጠ እግዚአብሔር ነው የሚያውቀው። ስለዚህ የተመረጥንበትን ነገር ደግሞ ጠብቆ መኖር ከኛ ይጠበቃል ነው። ከዛም መጽሐፍ ቅዱሳችን እንደዚህ ወደ ግዕዝ ከዕብራይስጥ ወደ ግዕዝ እየተተረጎመ በነገራችን ላይ መጀመሪያ ጊዜ መጽሐፍ ቅዱስ ትርጉም ስናነሳ ወይ ቋንቋን ባለፈው ባነሳውበት ቆይታችን ላይ የመጽሐፍ ቅዱስ ቋንቋን ስናነሳ መጀመሪያው የተተረጎመው ወደ ግዕዝ ቋንቋ ነው። ወደ ጽርህ አይደለም ወይም ወደ ግሪክ አይደለም። ሰባው ሊቃናት ትርጉም ያደረጉት ወደ ግዕዝ ከተተረጎመበት ከስንት ዘመን በኋላ ነው። በጣም ብዙ ሺህ ልዩነት አለው በነገራችን ላይ። ስለዚህ ይሄ ታሪክ ያለን ነው። አሁን የእሳት ልጅ አመድ እንዳይሆን ታሪካችን እንዳይበላሽ እኛ ላይ ምንድነው መስራት ያለብን የሚለው መሰረታዊ ነገር ነው እሱ። ከዛም መጨረሻ ላይ ደግሞ ስንመለከት የመጽሐፍ ቅዱስ ታሪክ ስንመለከት ተሳቱ ቅዱሳን የሚባሉት ከተለያዩ የሮም የግሪክ ሀገራት ተሰደው የመጡ ዘኙ ቅዱሳን የምንላቸው እና አቡነ አረጋዊ ብለን የምንጠራቸው ዛሬ እኛው ምድር ላይ ተወልደው ያደጉ እስከሚመስለን ድረስ አያችሁ መንፈሳዊነት ድንበር የለውም። ቅዱስ ኤፍሬም ሶርያዊ ውዳሴ ማርያም ሁላችን እንጸልያለን ዛሬ ሶርያዊ ነው፣ ኢትዮጵያ አይደለም። አያችሁ አስባችሁ ታውቃላችሁ? አሁን ኢትዮጵያ ነው። መንፈሳዊነት ድንበር የለም የሚባለው ለዚህ ነው። ለዛ ተሳቱ ቅዱሳንም ያን ጊዜ መጽሐፍ ቅዱስ እንደዚሁ ከሰዓቴ ብርሃን ወይም ከፍሬምናጦስ በኋላ ተመጡ በኋላ መጽሐፍ ቅዱስን በደንብ አብራርተው አስፋፍተው ተርጉመው ለኛ ወረሱን። በጣም ነው እግዚአብሔር ለኢትዮጵያ ሰው ሲያጣ ከሌላ ሀገር ፈልጎ ያመጣል። እንዴት እንደሚወደድ ማለት ነው። ለዛ ነው እናንተ ኢትዮጵያ እንደሰጠና አትሆኑብኝም ሲል የነበረው። በነገራችን ላይ ይሄ ከዚህ በላይ ማረጋገጫ የለም ምን ያክል እንደሚወደድ። ዛሬም እንደዚሁ አባት ይስጠን። ይሄ ነው መልእክቴ። ያሉትን ያበርታልን፣ የበለጠ ጠንካሮቹን ደግሞ እስከሞት ድረስ የሚጋፈጡ አባቶችን ደግሞ ያብዛልን አምላካችን እግዚአብሔር። አሁንም አይተወንም። ቢያንስ ቃል ኪዳን አለው የእነ ተክለ ሃይማኖት እነ ቅድስት አርሴማ የቅዱሳን ቃል ኪዳን አለውና የአስራት ሀገሯን አይተዋትም። እኔ ይሄንን ነው የማምነው። ለዛሬ ነበረን ቆይታ ይሄን ይመስላል። በድጋሚ እስከምንገናኝ እንደዚሁ መልካም ቆይታ እንዲሆንላችሁ እመኛለሁኝ። ይቆየን። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሚዲያውን ማገዝ ለምትፈልጉ በሐሳብም በገንዘብም በማንኛው መልኩ ሐሳባችሁን ማዋጣት ትችላላችሁ። በገንዘባችሁም መደገፍ ትችላላችሁ ቻናሉን። ይሄ ነው መጨረሻ ላይ ማስተላለፍ ፈልገው መልእክት። አድራሻ አስቀምጥላችኋለሁ። በቀጣይ እንደዚሁ በመጽሐፍ ቅዱስ ጥናታችን ላይ ሌላኛውን ክፍል ይዘን እስከምንመጣ መልካም ቆይታ እንዲሆንላችሁ እመኛለሁ። በድጋሚ ይቆየን።